ውድ ቤተሰቦች ይሄ ትልቅና ቅንጡ ህንፃ ምን ይመስላችኋል? የንግድ ተቋም፣ ባለ 5 ኮከብ ሆቴል ወይንስ አፓርታማ? ሶስቱም አይደለም፣ ተሳስታችኋል። ይልቁንስ ትምህርት ቤት ነው። ለዚያውም ቻይና ውስጥ አሉ ከተባሉ ቅንጡ ትምህርት ቤቶች መካከል አንደኛውና ዋነኛው ነው። ሰነፍም ሆንክ ጎበዝ፣ እዚህ ትምህርት ቤቱ ስላንተ ምቹ ቦታ የሚገኝ ሲሆን ትምህርት ለሚወዱትና ለጎበዞቹ የሰሜኑ ካምፓስ በማለት አሻፈረኝ ብለው ደግሞ የአካል እንቅስቃሴና ስፖርት ላይ ትኩረት ላደረጉ የደቡቡ ካምፓስ በማለት ለሁለት ተከፍሏል። አንዱ ሰፈር ከሌላውና ጎረቤት ከጎረቤት ጸብ እንደማይጠፋው ታዲያ በዚህ ክስተት አማካኝነት በሁለቱ ካምፓሶች መካከል ፉክክርና ክርክር ግጭት የሚገኝ ሲሆን ስፖርቶች ላይ ጎበዝ በሆነውና ብዙ ሜዳሊያዎችን ባሸነፈው ሌሂ በተባለው ተማሪ የደቡቡ ካምፓስ ይመራል ማለትም ይቻላል። አንድ ቀን ላይ ታዲያ ከጎበዞቹ ተማሪዎች መካከል አንደኛው የሆነችው ካይሺ መጽሐፍቶችን ለማምጣት ወደ ደቡቡ ጉዞ ያደረገች ሲሆን ዘው ብላ ወደ ክፍሉ በመግባት መጽሐፍቱ ማፈላለጓን ስትቀጥል ጓደኛዋ ሃንግን የአራት ወንድ ተማሪዎችን ፎቶ ልካላት ተንኮለኛ በመሆናቸው ከነሱ ልትጠነቀቂ ይገባል ያለቻት ሲሆን የምትፈልገውን መጽሐፍ ሙሉን ባታገኝም ከተላኩላት ፎቶዎች መካከል አንደኛው ተማሪ ግን እንደመጣች ሲወራ ሰምቶ እዚህ መጥቶ ስለነበር ደበቅ ብሎ ምን እንደምታደርግ እያጠና እያለ በማስተዋሏ ስልክ እያወራች አስመስላ ሙሉ መጽሐፉን በማግኘቷ ከጥቂት ደቂቃ በኋላ እንደምትመለስ ስትናገር እየቻኮለ የሰማት ተማሪም ወደ እነ ሌሂ ጋር ጉዞውን በማድረግ ከሰሜኑ ካምፓስ ካይሺ የተባለ ተማሪ መታ መጽሐፍቶቻችንን በሙሉ ንቃን ወስዳለች ሲልና አለቃቸው ሌሂ ግን የሚኒ ሚዲያ ክበብ ውስጥ ደብቆ አስቀምጦ ስለነበር ቁልፉ እጁ ላይ በመኖሩ እንዴት ልታገኘው ቻለች በማለት ግራ መጋባት ሲጀምር ስለ ካይሺ ግን ማውራታቸውን ቀጥለው እኛም ብንሆን ከንግግራቸው ፐርፌክትና የተሟላች ማለት በሚቀል መልኩ ትምህርቷ ላይ ጎበዝ ጸባዩን ቢሆን የሚወደድ እንደሆነ መምህራን እንደሚመሰክሩላት ወንድ ተማሪዎች ቆንጆ ናት ብለው ስለሚያስቡም በቀን ውስጥ ብዙ የፍቅር ደብዳቤ ቢላክላትም ደረቅና ስሜት አልባ በመሆኗ ግን ምላሽ እንደማሰጥ ስንረዳ የምርም መጽሐፉን እንደወሰደች ለማረጋገጥ በማለት ግን የደበቀበት ቦታ አራቱን ጉዞ ሲያደርጉ እየተከታተለቻቸው ስለነበር ሳያስቡት ወደ ክፍሉ ዘው ብላ በመግባት ስለ ተንኮላችሁ ስለማውቁ ተከታትያችሁ ወጥመዴ ውስጥ ወድቃችኋል በማለት መጽሐፉን ይዛ ከክፍሉ ልትወጣ ስትል አንደኛው ተማሪ ግን እግሩን ከቶ ጠልፏት ስለነበር ልትወድቅ ስትል እቅፍ ውስጥ በማስገባት ላይ ደግፎ ከመውደቅ ቢያድናትም ሁለቱም ሳያስቡት ግን ስፒከሩን አብርተው ስለነበር ደግፎ ከመውደቅ ቢያድናትም ነቁራቸውን ግን ቀጥለው እሱ በውጤቷ ሁልጊዜ ሁለተኛ የምትውጪው ለምንድነው ሰነፍ ስለሆንሽ ነው ወይ ሲላትና ከትምህርቷ ይልቅ አለባበሱ ላይ ትኩረቱን እንዲያደርግ ጅል እንደሚመስል ነግራው ግን ከክፍሉ በንቀት ለቃ ብትወጣም ያወሩት ነገር በሙሉ ግን በማይኩ አማካኝነት ውጭ ላይ ካሉት ተማሪዎቹ ጆሮ ዘንድ ሊደርስ ችሏል። በመቀጠል ግቢ ውስጥ ዩ ከተባለውና ብቸኛ ከሷ በትምህርት በልጦ አንደኛ ከሚወጣው ተማሪ ጋር በመገናኘቷ ስለተፈጠረው ነገር ተማሪዎቹ እንዳወቁ ስለማይኩ ያሳወቃት ሲሆን እይታችን ግን በትውስታ ከብዙ ዓመት በፊት ወደ ኋላ ውስጡን እሱና ሌሂ ድሮ ጀምሮ ይተዋወቁ እንደነበር ዩ አብሯቸው ኳስ ለመጫወት ቢሞክርም በቅጡ መሮጥ እንኳን አችልም በማለት ሌሂ ግን ትምህርት ላይ ትኩረትን አድርግ ብሎ እንዳይጫወት ከልክሎት እንደነበር ይሄ ክስተትም እስከዛሬ በመካከላቸው ቂምን ፈጥሮ ልክ እንደ ጠላት እንደሚተያዩና ፉክክር እንዳለ ስፖርቱ ላይ አንደኛ ደረጃ ሌሂ መያዝ ቢችልም ትምህርቱ ላይ አንደኛ ደረጃን በመያዝ ዩ ግን ከኔ አትበልጥም የሚለውን ነገር ለማሳየት እየሞከረ እንደሆነ ልንረዳ ችለናል። ከትውስታችን ተመልሰን አሁን ላይ ታዲያ ሰድባውና ንቀው ከክፍሉ ለቃ ከወጣች በኋላ ሌሎቹ ተማሪዎች እስከዛሬ ሌሂ በተማሪዎች ቢፈራም እሷን ግን እሱ እንደሚፈራት በአጠቃላይ ድሮ ከነበረው ክብር እሱን ዝቅ የሚያደርጉ ነገሮችን እየተቀባበሉ እያወሩና ሶሻል ሚዲያ ላይ የጻፉ ስለነበር እንዲናደድ ሲያደርገው ከጓደኞቹ ጋር ወደ ቀድሞ ክብሩ ለመመለስ እቅዶችን ሲያወጣ ይታያል። የዛኑ ቀን ላይ ታዲያ የአካል ብቃት እንቅስቃሴን እንዲያደርጉ የስፖርት አስተማሪያቸው የሁለቱንም ካምፓስ ተማሪዎች ስፖርት እያሰራ ስለነበር የደቡብ ካምፓስ ተማሪዎች ከነሱ የተሻሉ በመሆናቸው እንዲረዷቸው እንኳን ፍቃድ ተሰጥቷቸው ስለነበር አውቆ ሌሂ እሷ ጋር ጉዞውን በማድረግ ስትረች እንድታደርግ እየረዳት ሊበቀላት በማቀዱ ኃይል ተጠቅሞ ግን እንዲያማት ሲያደርግና አሽሙር ተጠቅሞ በቃላቶቹም ነገር እየፈለጋት ስለነበር እል ውስጥ እንድትገባ አድርጓት ከሰሜንና ከደቡቦቹ ማን እንደሚሻል ለመለየት ስፖርታዊ ውድድር እንዲያደርጉ ሀሳብን በማቅረቧ ፈቃደኛ ሆኖ ለጥቂት ደቂቃዎች ያክል ልክ እንደ ባስኬትቦል ስፖርቶችን ሲወዳደሩና ጥቂት እንደቆዩ ግን የእሱ ጓደኛ አውቆ መሬቱ ላይ ውሃ ደፍቶ ስለነበር ተማሪዎች መውደቅ ሲጀምሩ ይህ ክስተት አለመግባባት ላይ እንዲደርሱ አድርጓቸው ኳስ እየተወራወሩና እየተመታቱ መጣላት ሲጀምሩ አስተማሪው ግን እንዲገላገሉ አድርጎ ከሁለቱም ካምፓስ ተወካይ የሆኑትን እሷንና እሱን ወደ ቢሮ በመውሰድ ማስጠንቀቂያ እንዲሰጣቸው ሊያደርግ ችሏል።
ቀኑ በዚህ መልኩ ተጠናቆ በቀጣዩ ቀን ጠዋት ላይ ግን ሌሂ ከቤቱ በሚወጣበት ሰዓት ላይ ከዩ ጋር ሲገናኝ እንደምንረዳው እስከ ዛሬ ሁለቱ ቢጠላሉም ጎረቤታሞች እንደሆኑ አስቀድሜ እንደነገርኳችሁም በመካከላቸው እስካሁን ቂም ስላለ ገና ሲተያዩ ነገር መፈላለግ ጀምረው ሊጣሉ ሲደርሱና የሌሂ እናት በአጋጣሚ ስትመጣባቸው ግን አክስቴ እያለ ዩ እንኳን እየጠራት ጓደኛሞች እንደሆኑ አስመስለው ተቃቅፈው እንኳን ከህንፃው ለቀው ሲወጡ ይታያል። ሁለቱም ግን በሳይክል ስለነበር ወደ ትምህርት ቤት ጉዞ የሚያደርጉት ጥቂት እንደተጓዙ አትከታተለኝ በማለት ተቃራኒ አቅጣጫ መርተው ጉዟቸውን ሲቀጥሉና ለጊዜው ግልጽ ባይሆንም ዩ ግን ሌሂን የሚወዳት በሚመስል መልኩ እሷ ቤት ጋር ጉዞውን አድርጎ እስክትወጣ ድረስ በመጠባበቅ በአጋጣሚ የተገናኙ ያስመሰለ አብረው ወደ ትምህርት ቤት ጉዞ እንዲያደርጉ ሲጠይቃትና ጠዋት ጠዋት ሁሌ በየቀኑ ይህንን ነገር ይደጋግመው ስለነበር ግን እንደሚወዳት የእሷ ታናሽ ወንድም መጠራጠር እየጀመረ ይገኛል። በአጋጣሚ አንድ ቀን ላይ ግን የትምህርት ቤቱ አመራሮችና አስተማሪዎች ቢሮ ውስጥ ስብሰባን አድርገው የደቡቡ ካምፓስ እደሳ ሊደረግለትና ኮንስትራክሽን ስራ ሊጀምር በመሆኑ ተማሪዎቹ በሙሉ ሰሜኑ ካምፓስ ውስጥ አንድ ላይ እንዲማሩ ትዕዛዝ ሲሰጥና ስለዚህም ነገር ለነሌ ሲያሳውቋቸው አስቀድመው ግን ሁለቱም ተግባብተን መቀጠል አንችልም በማለት ተቃውሞ ሊያሰሙ ቢሞክሩም ትዕዛዙ ከአመራር የመጣ በመሆኑ ግን ሀሳባቸውን ሳያስቀይሯቸው ቀርተው አምነው እንዲቀበሉ ሲደረጉ ባልጠበቁት ሁኔታ ታቅዶበት በሚመስል መልኩ ግን እነ ካይሺ ክፍል ውስጥ የተመደቡት ሌሂና የቀሩት ሶስቱ ጓደኞቹ ነበሩ። እነ ሌሂ ጋር እይታችን ሲወስደን ደግሞ እነሱም በዜናው ደስተኛ ባይሆኑም የደቡቡ ካምፓሳችን ውስጥ ተፈርተንና ነግሰን እንደኖር ነው እዚህም ቢሆን ማንነታችንን ማሳየት አይከብደንም ሊሉም ችሏል። ገና በመጀመሪያ ቀናቸው ታዲያ በዚህ ምክንያት እሷና ጓደኞቿ ለመጠጣት ብለው አስቀምጠውት የነበረውን ኮካ ሌሂ አውቆ ነቅንቆ ስለነበር ገና ስትከፍተው ልብሷ ላይ ሲደፋባትና ቀርባቸው ላይ ቆሞ እያያቸው እሱም ከጓደኞቹ ጋር እየሳቀባት ስለነበር ከሁሉም ነገር ጀርባ ያለው እሱ እንደሆነ እንድትረዳ ሲያደርጋት የዛን ቀን ላይ ግን ስለተፈጠረው ነገር ሰምተው የተናደደው ዩ የበቀል እርምጃውን ሀብሎ ለመጀመር ስፖርት ሰርተውና ጨርሰው ገላቸውን ታጥበው እየወጡ ያለ ልብሳቸውን በመስረቅ ከላይ እርቃናቸውን በመሆናቸው በተማሪ እንዲሾፍባቸው ሲያደርግና አስተማሪ እንኳን ይዟቸው ለመቅጣት እየሞከረ እያለ ካሺ ከጓደኛዋ ጋር ከርቀት እያየችው ስለተበቀለላት ደስተኛ ብትሆንም ከእሷ በተቃራኒ ጓደኛዋ ሃን ግን የተስተካከለው የሌሂ ሰውነት እንድትመሰጥበት እያደረጋት ይገኛል። አስቀድመው ተንኮሉን የጀመሩት ወንዶቹ ቢሆኑም በእነ ሌሂ የመልስ ምት ግን ከመጠን በላይ የተናደዱ ሲሆን ጎበዙ ተማሪውን በተራው ሊበቀሉት ግን የሚቀመጥበት ወንበር ላይ ማጣበቂያ ማስቴሽን ሲቀቡ ባልጠበቁት ሁኔታ ከጥቂት ደቂቃዎች በኋላ ግን በስህተት የእሷን ወንበር ስለነበር የቀቡት ማጣበቂያው ሰርቶ ቀሚሷ ከወንበሩ ጋር ተጣብቆ መነሳት ሲከብዳትና ስለት ያለው መቀስ ተጠቅመው ግን ቀደውላት ሌላ እንድትቀይር ሲያደርጓት ኮስተር ብላበት ሌሂን እያየችው ስለነበር በስህተት የተፈጠረ እንደሆነ ተናግሮ ይቅርታ ቢጠይቃትም ከዛሬ ጀምሮ አጠገቤ እንዳትደርስ በማለት ግን ማስጠንቀቂያዎችን ልትሰጠው ችላለች። እልህ ውስጥ በመግባቷም ለመማር እነሱ ክፍል ሲገቡ ለአራቱም አራት ወንበሮችን ፊት ለፊት በመደርደር እነ ሌሂ ፈቃደኛ ባይሆኑም እዚህ እንደሚቀመጡ ግን ትዕዛዝን ስትሰጥና በዚህ ነገር መጨቃጨቃቸውን ሲቀጥሉ አስተማሪዎቹ ግን ከመካከላቸው በመግባት ጉዳዩን አረጋግተው እነሱ ባሰቡት መልኩ አሪፍ ነው ብለው እንዳስቡ ሲያስቀምጧቸውና በአጋጣሚ ሌሂን ከካይሺ ኋላ ሲያስቀምጡት ይታያል። ትምህርት ቤቱ የሁለቱንም ካምፓስ ተማሪዎች ስፖርቱንም ሆነ ኖርማል ትምህርትን ቀላቅለው እንዲማሩ በማቀዱ ግን ከቀጣዩ ቀን ጀምሮ እኩል አገልግሎትን እንዲያገኙ ሲያደርጉ አስቀድሜ እንደነገርኳችሁ እነ ሌሂ ግን ለትምህርት ፍቅር ስለሌላቸው ለቀጣዮቹ ጥቂት ቀናቶች አስተማሪ እያስተማረ እንኳን አራቱም ጠረጴዛው ላይ እንቅልፋቸውን ሲተኙ የስፖርት ጫማቸውን ሲያጥቡና ከኋሏ በመሆኑ ሌሂ ካይሺን ነገር ሲፈልጋት ይታያል። ይህንንም ነገር አስተማሪዋ በማስተዋሏ ሁለቱንም ልታቀራርባቸው እያቀደች ብዛት ያለውን ወረቀት እንድታመጣ እሷን ስትልካት ዩን እንዲቀና ቢያደርገውም ሌሂንም ቢሆን እንዲያግዛት ግን እየላከችው ሲሆን ከማጣበቂያው ክስተት በኋላ ኮስተር ብትልበትም ይህንን አጋጣሚ ተጠቅሞ ግን ሊግባባት ሲሞክርና ቁም ነገረኛ ሁል ጊዜ መሆን እንደሌለባት አንዳንዴ ፈታ እንድትል ቢጠይቃትም መንጠባረሯን ቀጥላ ግን በፀጉሯ ፊቱን እየነካችውና እልህ እያስያዘችው ወረቀቱን ተሸክመው ሲመለሱ ይታያል። እረፍት ሰዓት ላይ ዩን ደግሞ ቅርቡ ላይ የምትቀመጠው ኬዩንግ ትኩረቱን ለማግኘት አጋጣሚ አስመስላ ከተጋጨችው በኋላ ይቅርታ በመጠየቅ ስፖርቶችን እንደምትሰራ አመጋገቧን ቢሆን የተመጣጠነ እንደሆነ ምክንያቱም ባታቆም እሱን ስታየው ግን የልብ ምቷ እንደሚፈጥን በመናገር ግልጽ ባታደርገውም እንደወደደችው ፍንጮችን ልትሰጠው ብትሞክርም ትኩረቱ በሙሉ ካይሺ ላይ በመሆኑ ግን ሐኪሞችን እንድታናግር በሚያስቅ ሁኔታ ነግሯት ትቷት ሊሄድም ችሏል። ስልካቸውን ተጠቅመው ጌም እየተጫወቱ ሁለቱ የሌሂ ጓደኞች እየሳቁ ስለነበር ግን በስህተት ኬዩንግ እሷ ላይ እንደሳቁባት በማሰብ እነሱ ጋር አምርታ እንዲያስረዷት እንኳን ሳፈቅድላቸው ስትሰድባቸው ይታያል።
አንድ ቀን ላይ በአጋጣሚ ግን ሁሉም ተማሪዎች ስፖርቶችን ሰርተው ወደ ክፍል ሲመለሱ የሌሂና የጓደኞቹ የስፖርት ጫማ ጠፍቶ ስለነበር ማን የወሰደው በማለት ማፈላለጋቸውን ሲቀጥሉ ሰሞኑን በተደጋጋሚ ቆሻሻ ነው በማለት ሌሎቹ ተማሪዎች ተጽዕኖን እያሳደሩባቸው ስለነበር የሰሜኑ ካምፓስ ተማሪዎች እንደሰረቁት እርግጠኛ ሆነው ሊጣሉ እንኳን ሲደርሱና የክፍል ተወካይዋ ካሺ በመሆኗ ግን ጉዳዩን ለማረጋጋት እየሞከረች ለጥቂት ደቂቃዎች ያክል አጣርታ የሰረቀውን ተማሪ በማወቋ በድጋሚ እንደዚህ አይነት ነገር ካደረገ ሪፖርት እንደምታደርግበት አስጠንቅቃ ጠይቀውና የደበቀበት ቦታ ጉዞ አድርጋ አግኝታው ይዛው ስትመጣ የደበቀውንም ተማሪ ለጥፋቱ እንዲቀጣ በማለት የአራቱንም ጫማ እንዲያጥብ ስታደርገው ይታያል። አስቀድሞ ጮሁባት ስለነበርና እሷ ግን በተቃራኒው ስላገዘቻቸው ካሺሌሂ ይቅርታ የጠየቃ ሲሆን የምሳ ሰዓት ላይ እየተመገቡ እያለ ለጓደኞቹ እንኳን ልክ እንደዚህ ጥሩ ሴት ናት ብሎ እስከዛሬ ገምቶ እንደማያውቅ ሲናገር ፈገግ በማለት እየተመቸችክ መታ ነው ወይ እያሉ ግን ጓደኞቹ ሙድ ሊይዙበት እየሞከሩ ይገኛል። የዛኑ ቀን ላይ ግን ጥርጣሬያቸው ወደ እውነት እየተቀየረ የመጣ በሚመስል መልኩ የትምህርት ቤቱ ግቢ ውስጥ ካሺን ከገዛ ወንድሟ ጋር ተቀራርባና የተሳሳቁ ከርቀት ተመልክቶ ስለነበር ፍቅረኛዋ እንደሆነ አስቦ በጥቂቱም ቢሆን የቅናት ስሜት የተሰማው መምጣት ሲጀምር በድጋሚ በቀጣዩ ቀን ጠዋት ላይ በሳይክል ከሱ ጋር ስትመጣም ተመልክቶ ጥርጣሬው የበለጠ እየጨመረ ሲመጣና ወዲያውኑ ግን ከሷ ልጁ እንደተለየ የምትወደው አንዲት ሴት መታ የፍቅር ደብዳቤን ስትሰጠውና ሲቀበላት በመመልከቱ አተራማሽ ወንድ እንደሆነና ሊጠቀምባት እንደቀረበ እያሰበ ይገኛል። ግልጽ አድርጎ ስለዚህ ነገር እንዲነግራት በመካከላቸው ያለው ቀረቤታ ስለማይፈቅድለት ሲስተሞችን ተጠቅሞ ትኩረትሽን ትምህርትሽ ላይ አድርጊ በማለት ሊመክራት ሲሞክርና እሷን የሚወዳችው ስትረች እንድታደርግ እየረዳት ስለነበር ለደቂቃዎች ያክል ሌሂ አተኩሮ እያያቸው ከቆየ በኋላ ፍቅረኛዋ ነው ብሎ ካሰበው ሰው ጋር አሪፍ ጊዜን ስታሳልፍ በአይምሮ በመሳሉ ስሜታ የሆኑና ሳያስበው ራሱን መቆጣጠር ከብዶ ድምፁን ከፍ አድርጎ እነሱ ጋር እየጠቆመ እንዲያቆሙ ሲናገርና ተማሪዎቹ ግን አፍጠው ሲመለከቱት ደንግጦ ትክክለኛ በሆነ መንገድ አይደለም እየረዳት ያለው በማለት ሊያስቀይስ ችሏል። በአጋጣሚ አዙሯት ግን ራሷን ስታ ስለነበር የማረፊያ ክፍል ውስጥ ከጥቂት ደቂቃዎች በኋላ ተኝታና ልክ እንደ ጠላት የሚታዩት ሁለቱ ሌሂና ዩ ተፋጠው እያዩት እስክትነቃ ድረስ እኔ እጠብቃታለሁ አንተ ሂድ እየተባባሉ ሲጨቃጨቁና ድምፃቸው ግን እንድትነቃ ሲያደርጋት ተጠርተው ግን ዩ በአጋጣሚ ትቷቸው በመውጣቱ አጋጣሚውን ተጠቅመው የቁስል ፕላስተሯን በመቀየር የሚጠጣ ነገርንም እየሰጣት እስክትገረም ድረስ ሊንከባከባት ሲሞክርና ግልጽ አድርጎ ፍቅረኛሽ ጥሩ ሰው አይደለም ከሱ ራቂ እያላትም ስለነበር ሳቀችበት እያለ እንደታመመች አውቆ ወንድሟ በመምጣቱ በስሟ ሳይሆን እህቴ በማለት ሲጠራት ሁሉንም እውነታ ሲያውቅና ከመጠን በላይ ደስተኛ ሆኖ ልክ እንደ ጓደኛው ሲያቅፈው ይታያል። በሚያስቅ ሁኔታ ታዲያ አስቀድሞ መጥፎ ሰው ነው በማለት እየሰደበው የነበረ ቢሆንም ከእሷ ጋር ከክፍሉ ለቆ እየወጣ እያለ ግን ቆንጆና ጥሩ ወንድም ነው ያለች በማለት እንድትገረም ሲያደርጋትና ሊቀርባት እየሞከረም ስለነበር ድምፁን ከፍ አድርጎ ሳያስበው ስልክ ቁጥሯን ሲጠይቃት እየወደዳት እንደመጣ ተማሪዎቹ መጠራጠር ሲጀምሩ ፈቃደኛውን አሳሰጠው ቀርታ ግን ከጓደኛዋ ዩ ጋር እያወራች ስለነበር ይሄ ነገር የበለጠ እንዲቀና እያደረገው ይገኛል። አንደኛውን ጓደኛውን ተጠቅሞ ግን እሷ የምትወደውንና የምጠላውን ነገር ለማጣራት እየሞከረ ስለነበር መጽሐፍቶችን ማንበብ ከመጠን በላይ እንደምትወድ በቀን ውስጥ ከአንድ ጊዜ በላይ ከሊ ጋር ወደ ላይብራሪ እንደምታመራን በማወቁ ውስጥ ላይ ያለች ባልጠበቀች ሁኔታ ከፊት ለፊቷ ከጓደኞቹ ጋር በመሆን በቅርቡ የታተመ መጽሐፍን እያነበበ እሷ ጋር መጥቶ ልክ አንብቦ እንደጨረሰው ነገር ከመጠን በላይ አሪፍ መጽሐፍ ነው ልታነቢው ይገባል በማለት የትም እንደማታገኘው እየተንጠባረረ ሊነግራት ሲሞክር ሊያናድደው ያሰበው ተንኮለኛው ዩ ግን ስልክ ደውሎ ይህንን መጽሐፍ ዛሬውኑ እንዲያመጡለት ትዕዛዝን ሲሰጥና ካሺ እንኳን አንተ ራስህ ካንብበው በማለት ሳትቀበለው ከክፍሉ ለቃ ስትወጣ ይታያል። አንድ ቀን ላይ ታዲያ አስተማሪዋ ወደ ቢሮ እሷን ጠርታት የሁለቱ ካምፓስ ተማሪዎች ተቀላቅለው መማር ከጀመሩበት ጊዜ ጀምሮ የትምህርት ቤቱ አስተዳደሮች ተጽዕኖን አድርገው ለውጥን ለመመልከት እየጠበቁ እንደሆነ፣ ስለዚህ እሷን ጨምሮ ልክ እንደሷ ጎበዝ ያሉ ተማሪዎች የደቡቦቹን የማስጠናት ፕሮግራምን እንዲሰጡ ትዕዛዝን ስትሰጣትና ሁለት ሁለት አድርጋ የመደበችበትን ወረቀት ሰጥታት ስለነበር ስትመለከተው ግን ራሷን ዕጣ ፋንታ በሚመስል መልኩ ከሌሂ ጋር ተመድባ ልታገኘው ችላለች። የአስተማሪዋ ትዕዛዝ በመሆኑ ግን መቃወም ስለማችል ከቀጣዩ ቀን ጀምሮ ካለ ፍላጎቷን ቢሆን እሱ ማስጠናት ሲጀምር ቶሎ የሚገባው አይነት ተማሪ ባለመሆኑ ግን ተስፋ እያስቆረጣት ሲመጣና ሌላ አስጠኝ መድቡልኝ ብሎ አስተማሪዋን እንዲጠይቃት ብትነግረውም እየወደዳት በመምጣቱ ግን የበለጠ እልህ ውስጥ ገብቶ ስፖርት ላይ አንደኛ እንደሆንኩት እዚህ ላይም ቢሆን መቀየር እንደምችል አረጋግጥልሻለሁ በማለት ቆፍጣናነቱን ሲያሳያትና የገባውን ቃል ለመወጣት ከቀጣዩ ቀን ጀምሮ እስክትገረምበት ድረስ ጠዋት ትምህርት ቤት መግባት ጀምሮ ስራዬ ብሎ ማጥናቱን ሲቀጥል
በመቀጠል ልታበረታታው እሷን ብትሆን በማሰቧ ለመደወልና ለመነጋገር እንዲመቸን በማለት እስካሁን ሲፈልገው የነበረውን ስልክ ቁጥሯን ስትሰጠው ይታያል። አስቀድማም እሷ የሰላምታ መልእክት ልካለት ንግግራቸውን የጀመረች ሲሆን ምሽት አካባቢ ምላሽን እስኪያገኝ ድረስ ከአሁን ስልኩን እየተመለከተ መጠባበቁን ሲቀጥል፣ ካሺ ደግሞ ቤቷ ውስጥ ሆና እያጠናች እያለ ሕፃን እያለች ከምታውቀው ሰው ጋር የተነሳችውን አንድ ፎቶ አተኩራ በመመልከት እስካሁን በሕይወት ትኖራለህ ወይ? መልክስ ቢሆን ምን ይመስላል? የሚሉ ጥያቄዎች አይምሮዋ ላይ እየመጡባት ይገኛል። የእሱ ቤተሰቦች ሲጫወት እንጂ ሲያጠና አይተው ስለማያውቁ ቀን በቀን እያሳየው ባለው ለውጥ መገረም ሲጀምሩ ስልኩ ላይ አፍጦ ሚሴጅ እስኪገባለትም ይጠብቅ ስለነበር ፍቅር እየያዘው እንደመጣም እየጠራጠሩ የሚገኝ ሲሆን አንድ ቀን ላይ በአጋጣሚ ግን ኬሚስትሪ ላብ ውስጥ ኬሚካሎችን እየቀመሙ እያለ ቀለል ያለ ቢሆንም የእሳት አደጋ ተፈጥሮ ግን ክፍሉ በጭስ ሲታፈን እየሮጡ ሁሉም ተማሪዎች ቢወጡም እሷ ግን ወለም ብሏትና ወድቃ የልጅነት ትራውማ ያለባት በሚመስል መልኩ እየተጨነቀች ስለነበር ተሸክሞና አቅፎ ሌሂ እንድትወጣ የረዳት ሲሆን ለእሷ ሲል እግሩ ላይ ጉዳት አጋጥሞትም ስለነበር ቁስሉ ላይ መድኃኒት እየቀባችሁ መግባባት ሲጀምሩ ከዛሬ ጀምሮ ጓደኛሞች ለመሆንም ሲስማሙ ይታያል። ቀን በቀን የትምህርቱ ሁኔታ በጥቂቱም ቢሆን እየተሻሻለ ቢመጣም የተሳሳታቸውን ነገር ግን ዩ እያረመውና ስለሚጠላው ከኔ በታች ነህ የሚለውን ነገር ለማሳየት እየሞከረ ሲሆን ልክ እንደ ስጦታ ላይብረሪ ለመጠቀም እንዲረዳት በማለት ሌሂ ሰጥቷት የነበረውን ካርድ ግን አንድ ቀን ላይ በአጋጣሚ ጓደኛዋ ተበድራት የጠፋባት ሲሆን ጓደኛሞች ከሆኑም በኋላ ለመጀመሪያ ጊዜና ብቸኛ የሰጣት ስጦታ በመሆኑ ስለጠፋ ተናዳ ከዩ ጋር ቆሻሻ ገንዳ ውስጥ እየፈለገችው እያለ ዩ ቢያገኘውም ሌሂ የሰጣት በመሆኑ ግን አውቆ ሲደብቀውና ለእሷ ምን ያክል ትርጉም እንዳለው በሚያውቅበት ሰዓት ግን ስለሚወዳት መጨከን ከብዶት ክፍል ውስጥ እያለች አምጥቶ በመስጠት እንድትደሰት ሲያደርጋት ከርቀት ያያቸው ሌሂ ግን ቀንተው ስለነበር ፊቱን ኮስተር አድርጎ ከኋላዋ በመቀመጥ በትንሽ ነገር እየተነጫነጨና ነገር እየፈለጋት ይገኛል። በሌላ በኩል አስተማሪያቸው ደግሞ የዱላ ቅብብል ሩጫ ፕሮግራምን አዘጋጅቶ ስለነበር ሌሂ ከአንዲት ሴት ጋር ተመድበው ለፕሮግራሙ እየተዘጋጀ እያለ ከድሮ ጀምሮ ከሚፎካከሩት ተማሪዎች መካከል ጂዋን የተባለው በመምጣት ተሸናፊው አሻንጉሊት ለብሶ ትምህርት ቤት እንዲመጣ በመጠየቅ ውድድሮችን ሲያደርጉ እስከዛሬ ከማንምና ከምንም በላይ በራሱ ሌሂ ተማመን ስለነበር ለቀረበለት ውድድር ጥያቄ ሳያንገራግር ፈቃደኛ ሲሆንና የፕሮግራሙ ቀን በሚደርስበት ሰዓት ግን በሚያሳዝን ሁኔታ የግል ጉዳይ አጋጥሟት ከእሱ ጋር የተመደበችው ሴት ሳትመጣ ስቀርና ለብቻው ደግሞ መወዳደር ስለማይችል ልትረዳው ብላ ካሺ ከእሱ ጋር ለመሳተፍ ስትስማማ ዱላውን በመያዝ አስቀድማ መሮጧን ብቀጥልም ወለም ብሏት ስለነበር ግን እሱ ጋር እንደደረሰች ስትወድቅና ተጨንቆላት ሊረዳት እየሞከረም ስለነበር በዚህ ምክንያት ለሰከንዶች አርፍዶ ሁለተኛ በመውጣትና ያስያዘውን ውድድር በመሸነፍ ጄዋን በልጦት ቅጣቱን ሲቀጣ ይታያል። ፎቶዎችን ግን ተሰብስበው አንዳንድ ተማሪዎች እያነሱትና እየቀለዱበት ስለነበር ሶስቱ ጓደኞቹ ልክ እንደሱ ለብሰው በመምጣት ከጎኑ እንደሆኑ ሲያሳዩትና ውድድሩ ማሸነፍ እየቻለ የተጎዳችውን ካሺን ለመርዳት ብሎ ግን እሷ ጋር ሲመለስ በመሸነፉ እስከዛሬ ልክ እንደ ኩራተኛ ቢታይም ያደረገው ነገር ግን ልክ እንደ ጓደኞቹ በክፍል ተማሪዎቹም ቢሆን አድናቆትን አግኝቶ የሚበላ ነገርን እንኳን አምጥተው ሲሰጡት ይታያል። ቀናቶች እየተቆጠሩ በመጡ ቁጥር እሷን ለመርዳት ሲሞክር ተነስቶ የተለቀቀውን ፎቶ ሁለቱም እያዩ ሲመሰጡ የሚበላ ነገርን እየጋበዛት እያለ እንኳን ከዚህ ቀደም ሁሌ ኮስታራ ብትሆንም እያየችው ግን ፈገግ እያለች ስለነበር እየወደደችው እንደመጣች ከክስተቱ እኛም ብንሆን ስንረዳና ድሮ ላይ ከነበረበት አንጻር አሁን ላይ ማሻሻልን ቢያሳይም እስካሁን ግን የፈተና ውጤቱ በቂ ስላልነበር ቀጣዩ ፈተና ላይ ለመኮረጅ በሚሞክርበት ጊዜ አስቁመው ሁለቱ ባይዋደዱም ላዩ ግን ልናስጠናው ይገባል በማለት እሷንም ቢላ ለማለት ብሎ በሀሳቧ ሊስማማ ችሏል። ከትምህርት በኋላ ግን አንዳንዴ እንዲያጠኑ የተቀጣጠሩበት ሰዓት ላይ ለሩጫና ለስፖርት ካለው ፍላጎት የተነሳ እንቅስቃሴዎችን እያደረገ እሷ ቁጭ ብላ ብትጠብቀውም ለሰዓታቶች አርፍዶ ሲመጣና ከቁም ነገር እንዳልቆጠረው እንድታስብ አድርጓት ይሄ ነገርም ሲያስኮርፋትና ደረቅ ነገር በመሆኗ ይቅርታዋን ለማግኘት ለቀናቶች ይሄ ነገርም ሲያለፋው እየበሉም ሆነ እያጠኑ ተቀምጠው በሚያወሩበት ሰዓት ግን ከትምህርት ውጪ ሁሌ ስለ ቁም ነገር አውርተው እንደማታውቅ ምን ማድረግ እንዳለበት ግራ እንደገባው ለጓደኛው ሲያማክረው ሴቶች በብዛት የሚኮራባቸውን ወንድ እንደሚወዱና ለጥቂት ቀናቶች ጣል ጣል አድርጓት እንዲሞክር ስለመከረውም ሐሳቡን ተቀብሎት ኮስተር በማለት እሱ በተራው ስፖርቶችን እያሰለጠናቸው እያለ ልክ እንዳለቃ በአግባቡ ስር እያለ ሲቆጣትና ሐሳቡን ያቀረበለት ጓደኛው ሊንቿን ግን ከእሷ ጓደኛ ሃን ጋር እየተግባባ መጥቶ ስለነበር ሚስጥር ነው በማለት ስለ ሌሂ እቅድ ሁሉንም ሲነግራትና ደቂቃዎችን ሳታጠፋ ግን ተቻኩላ እሷ ጋር በማምራት ስትነግራት ካሺን
በዚህ ምክንያት ሲገናኙ እሱ ለማድረግ ያቀደውን ነገር ራሷ እያደረገች ሀሳቡን ቀይሮ ወደ ድሮ ሳቂታ ማንነቱ እንዲመለስ ስታደርገው የባስኬትቦል ጨዋታዎችን እንዲያሰለጥናት በማድረግና አሪፍ ጊዜን እያሳለፉ ስልኳን ተጠቅማ ቤቷ ውስጥ ሆና ደግሞ የፖስታቸውን ፎቶዎች ላይክ እያደረገች ግልጽ ባያወጡትም የሁለቱም ፍቅር ግን ቀን በቀን እየጨመረ እየመጣ ይገኛል። አንድ ቀን ላይ ግን ተቀምጣ እያጠናች ያለ እዛው በተቀመጠችበት ቤቷ ውስጥ እንቅልፍ ወስዷት ሕፃን እያለች ከምታውቀው ልጅ ጋር ያሳለፈችውን ጊዜ በህልሟ መመልከቷን ቀጥላ የልደት ክብረ በዓል ቀኗን ሁለቱ እያከበሩ እያለ አጋጣሚ ሆኖ የእሳት አደጋ አጋጥሟቸው እንደነበር ይህ ክስተትም እሳትን እንድትፈራ እንዳደረጋት የኬሚስትሪ ላብ ውስጥ ከዚህ ቀደም እንኳን ደንግጣ የቀረችው ይህ አደጋ ትራውማን ስለፈጠረባት እንደሆነ ልንረዳ ችለናል። እይታችን ደግሞ በመቀጠል ከድፍን አንድ ሳምንት በኋላ ወደፊት ይወስደንና በእነሱ የእድሜ ክልል ውስጥ የሚገኝ ነገር ግን ሀገሪቷ ውስጥ ታዋቂ የሆነው ጂንጊዚ ወደ እነሱ ትምህርት ቤት በመምጣት እዚህ ተዘዋውሮ አብሯቸው ለመማር እንደመጣ በመናገር ሲቀመጥ ታዋቂና ተወዳጅ በመሆኑ ሲያስፈርሙትና እረፍት ሰዓት እስኪሆን ድረስ ጠብቆ ከዚህ ቀደም የሚያውቃት በሚመስል መልኩ ካይሺን ለብቻዋ ለማናገር እየሞከረ እያለ ግን ከሌላ ክፍል ተማሪዎች እሱ ጋር እየሮጡ እየመጡ ስለነበር ሁለቱ ጓደኞቿ ሌሂም ሆነ ዩ እስኪቀኑ ድረስ እጆቿን ይዞ እየሮጠ ከተማሪዎቹ ሲያመልጡና ካይሺ አስቀድማ ግራ ብትጋባም ቤተ መጽሐፍ ውስጥ እንዲገቡ አድርጎ ግን ሕፃን እያሉ ያደርጉ እንደነበረው ጣፋጭ ነገሮችን አምጥቶ በመስጠት የልጅነት ጓደኛዋ እንደሆነ እንድታስታውስ ሊያደርጋት ችሏል። ደስተኛ መሆኗ ከዚህ ክስተት በኋላ ሁለቱ የበፊት ጓደኞቿን ረሳቻቸው በሚባል ደረጃ ከጠዋት እስከ ማታ ድረስ ከእሱ ጋር ጊዜ ማሳለፏን ስትቀጥል ይህ ክስተትም ሁለቱን የበለጠ እንዲቀኑ ሲያደርጋቸውና ስለ እሱ ማህበራዊ ሚዲያዎች ላይ ማጣራት ቀጥለው ከመጠን በላይ ታዋቂ እንደሆነም ሲረዱ ከካይሺ በተጨማሪ የገዛ ጓደኛዋ ሃንም ብትሆን ስለምትወደውና ስለምታደንቀው እሱ ጋር ጠጋጠጋ እያለች ስለነበር እየተግባባት መጥቶ የነበረው የሌሂ ጓደኛ ሊቹዋን እሱም ቢሆን እየቀና መምጣትም ጀምሯል። ጎበዙ ተማሪው ታናሽ ወንድሟን ተጠቅሞ እሱ ደግሞ ራሷን ግልጽ አድርጎ በመጠየቅ ከልጅነት ጀምሮ የሚተዋወቁ አብሮ አደግ ጓደኛሞች እንደነበሩ የእሳት አደጋ ባጋጠማቸው ሰዓት ግን ሕይወቷን አትርፎላት እሱ ከዚህ ሀገር ለቆ ወጥቶ ስለነበር ታዋቂና ተወዳጅ ሆኖ አሁን ዳግም እንደተመለሰ ሲረዱ፣ ሴቶቹ ተማሪዎች ግን ክፍል ውስጥ ከትምህርታቸው ይልቅ እሱ ላይ አፍጠው የቆሙ ስለነበር ተቆጣጣሪያቸው ሆነው አስተማሪ በአግባቡ ዩኒፎርም መልበስ እንዳለበት፣ ለሴቶቹ ደግሞ ትምህርታቸው ላይ ትኩረት እንዲያደርጉ በመናገር ሲቆጣ እነ ይህን ይሄ ክስተት ደስተኛ እንዲሆኑ እያደረጋቸው ይገኛል። ሕፃን ከነበሩበት ጊዜ ጀምሮ እስከ ዛሬ ይጠላሉ የነበረ ቢሆንም ፍቅር የተባለ ነገር ግን ቂማቸውን እንዲረሱ አድርጓቸው ሁለቱም ከመጣባቸው አዲስ ተቀናቃኝ እሷን ለመለየት አብሮ ለመስራትም የተስማሙ ሲሆን ከአጠገባቸው አንርቅም በማለት ከእሷ ጋር እንዳይሆን ቢዚ ሊያደርጉት እየሞከሩ ሲሆን የውጭ ሀገር ስፖርታዊ ፊልሞችን በቅርቡ ለመስራት ቀረጻዎች ስለነበሩበት ግን ትምህርቱ ላይ ቋንቋውን ለማዳበር እሷ ስትረዳው የአካል ብቃት እንዲኖረው ደግሞ እንቅስቃሴዎችን ለማድረግ ሁለቱ ጓደኞቿን ጠይቃቸው ከእሷ ለማራቅ ሲሉ ሀሳቧ የተስማሙ ሲሆን የሳምንቱ መጨረሻ ላይ ከእሷ ጋር ለማጥናት ተስማምቶም ስለነበር ምሽት አካባቢ አስቀድመው ጂንጊዚ ወንድሟ ጋር ስልክ ደውሎ ከእሷ ጋር ተመሳሳይ ለመሆን የምትለብሰውን ልብስ ከለር ሲጠይቀው ወንድሟ በነገረው መሰረትም በቀጣዩ ቀን ጠዋት እሷ ጋር ሲያመራና ያቀዱበት ነገር በመሆኑ በነሊሂ አማካኝነት ግን ከእሷ ተቃራኒ ለብሶ እንዲመጣ ሲያደርጉት እያስጠናችሁ እያለ ከአጠገቡ ተቀምጠው ሲያፈጡበት እንዲደክሙ አድርገውና አብዝተው ስፖርቶችን ደግሞ ሲያሰለጥኑት ይታያል። ልክ እንደዚህ ሳምንታቶች ተቆጥሮ ታዲያ ሳያስቡት ስፖርታዊ እንቅስቃሴውንም ሆነ ጥናቱን አራቱም አጧጥፈው ቀጥለውት ፈተና ቀን እንኳን ደርሶና ተፈትነው ውጤት የተለቀቀ ሲሆን አዲሱ ተማሪ ጂንጊዚም ሆነ እስከዛሬ ስታስጠናው የነበረው ሌሂ ሁለቱም አስመዝግበው በማያውቁት መልኩ ውጤታቸው ሲሻሻልና ለማመስገን በማለት የሚበላ ነገርን እንዲጋብዛት ጂንጊዚ እየጠየቃት እያለ ሁለቱ ብቻቸውን በሀሳቡ ተስማምታ ቤት ውስጥ ፒዛ ገዝተው እየበሉ እያለ የተበከለ ስለነበር በአጋጣሚ ሆዳቸውን ታመው ሐኪም ቤት ሲገቡና ቀለል ያለ ቢሆንም ሕክምናን ካገኙ በኋላ ግን ሊጠይቋቸው እነ ሌሂ መተው ስለነበር እስከዛሬ አብረው ሲያጠኑና ሲቆዩ እንደ ጓደኞቹ አድርጎ ስለቆጠራቸው ካይሺ በሌለችበት እንደወደዳት ሲነግራቸውና ሁለቱም ግን ባልጠበቀ ሁኔታ እኛም የሚል ምላሽን ሲሰጡት ኮስተር ብሎ ግን የሚለይበትን መንገድ መናገር ቀጥሎ ከሁለታችሁ ማስቀድሜ ነው ማውቃት ሲልና ልክ እነሱ ይሁን ቢሆን ስትቸገር እየረዳው እስከዛሬ ከጎኗ ነበርኩ በማለት ማስተባበያ ሲሰጥና ከፍቅሯ ውጪ በተቃራኒው ምንም የሌለው ሌሂ ግን ለሁለቱም ግድ አይሰጠኝም እኔ እኮ አቅፌያት አውቃለሁ በማለት እንዲቀኑ አድርጓቸው ሊመቱት እንኳን ሲደርሱና ስትመጣባቸው ግን ተቃቅፈው ሲያስቀይሱ ይታያል። ቀናቶች መቆጠራቸውን ቀጥለው ግን ከሆስፒታል እሱ ከወጣ በኋላ ትምህርታቸውን ጨርሰው ወደ ዩኒቨርሲቲ የሚገቡበት ቀን እየተቃረበ ስለነበር ዩኒቨርሲቲ መርጠው ፎርሞችን እንዲሞሉ እየደረጉ ይገኛል።
ከትምህርት በኋላ አርፍዶ ዩ ደግሞ ወደ ቤቱ ሲመለስ እየጠበቀችው ከነበረችው ከእናቱ ጋር ሲገናኝና ከጓደኞቹ ጋር እየተዝናና ቆይቶ እንደመጣ በማወቋ እሱ ፈቃደኛ ባይሆንም እሷ የመረጠችለትን ግን ጠበቃ እንዲሆን የህግ ትምህርት እንዲማር ትዕዛዝ ስትሰጠው ይታያል። ቀናቶች እየተቆጠሩ በመጡ ቁጥር ታዲያ የሚፈልጉትን ለማሳካት ሁሉም ተማሪዎች ጥረው መስራታቸውን ሲቀጥሉ ተወነው ዓለም ላይ ኤጀንቱ በመሆን የምታገዟን ሴት ጂንግዚም ቢሆን የበለጠ ወደሚወደው የሙዚቃ ስራ ለመግባት እንዳቀደ በመናገር የሙዚቃ ኮርስ የሚሰጥበት ዩኒቨርሲቲ ለመግባት ማጥናቱን ሲቀጥል ዩ ደግሞ ልክ እንደሱ የእናቱን ትዕዛዝ ሳይሆን ፍላጎቱ በኮምፒውተር ሳይንስ ላይ ስለነበር ማጥናቱን ቀጥሎ አንድ ቀን ላይ ግን ክፍሉን ስፈትሽ ስለዚህ ነገር በማወቋ እየተቆጣችው ስጮህበት የበለጠ አለመግባባት ላይ ሲደርሱና ከቤቱ ለቆ በመውጣት ለጥቂት ጊዜ ጂንግዚ ቤት ውስጥ መቆየት ሲጀምር ይታያል። ይመለሳል ብላ ብትጠብቀውም እሱ ግን ሳይመጣ ስለቀረና ስለተናደደች ትምህርት ቤቱ ድረስ በቀጣዩ ቀን ላይ ጉዞ አድርጋ ወደ ሌላ ልታዘዋውረው ስታቅድ የአጋጣሚ ነገር ሆኖ ግን በሰዓቱ በሚፈልገው ትምህርት ውድድሮችን እያደረገ እናቱ እንድትመለከተው አድርጎ ችሎታውን ቢያሳያትም ፊቷ እንደተኮሳተረ ግን ከቦታው ለቃ ስትወጣና ምሽት አካባቢ የቤቷ በድጋሚ ከተገናኙ በኋላ ዛሬ ቀን ላይ ምንም ያክል አስተማሪዋ የሚፈልገውን ይከተል በማለት ብትመክራትም ለዛሬ ቅርታ እንዳደረገችለት በድጋሚ ግን ከእሷ ትዕዛዝ የሚወጣ ከሆነ ከጓደኞቹ ነጥላ ሌላ ትምህርት ቤት እንደምታስገባው ልታስጠነቅቀው ችላለች። ከቀጣዩ ቀን ጀምሮ ከጓደኞቹ እንዳትነጥለው ፈቃደኛ ሆኖ በሀሳብ የተስማማ ቢያስመስልም ከትምህርቱ ጎን ለጎን ግን የኮዲንግ ፕሮግራሞች ላይ እየተሳተፈ የትምህርት እድሎችን እንዲያገኝ ፈተናዎችንም እየተፈተነ ይገኛል። ለብቻው የትምህርት ቤቱ የፈተና ውጤት ሲለቀቅ ግን ሁሉንም አግበስበሱን ትቶ ትኩረቱን የሚፈልገው ትምህርት ላይ በማድረጉ ለመጀመሪያ ጊዜ ከአንደኛ ደረጃ ዝቅ ብሎ ሁለተኛ ይዞ ሲያጠናቀቅ የእሱን ቦታ ደግሞ ካሺ ይዛ አንደኛ ስትወጣና ሁሉም ተማሪዎች ድላችንን ለማክበር በማለትም የዩኒቨርሲቲ ምደባቸው ተለቆም ጉዟቸውን ለማድረግ 6 ወራቶች ሲቀራቸው ይታያል። የሚፈጠረው ነገር ስለማይታወቅ ግን ሌሂ የቀረውን ጊዜ ከእሷ ጋር አጣጥሞ ለማሳለፍ እየሞከረ ሲሆን ወደ ሌላ ሀገር ለመሄድ ጂንግዚ ደግሞ አቅዶ ስለነበር ለአድናቂዎቹና ለሚወዳት ሴት ለስንብት በማለት የሙዚቃ ኮንሰርት ፕሮግራምን ሲያዘጋጅና ሁሉም ጓደኞቹ ቢገኙም በሚያሳዝን ሁኔታ ዩ ግን እንዲወጣ እንኳን እናቱ ሳትፈቅድለት ቀርታ ሳይመጣ ሲቀር ፕሮግራሙ ከተጀመረ በኋላ ጂንግዚ ደግሞ መጨረሻ ላይ የፍቅር የሆነና ለስለስ ያለ ሙዚቃን ከተጫወተ በኋላ እሷ ጋር ጠጋ ብሎ በፍቅር ጉዳይ ልትቀበለው እንደማትችል ስለገባው ሲሰናበታት ይታያል። ከተቀናቃኞቹ መካከል አንደኛውና ዋነኛው ስለተቀነሰ ሌሂ ደስተኛው ነው። በቀጣዩ ቀን ላይ ኤርፖርት ድረስ ሄዶ ሲሸኘው ከእሷ ጋር ደግሞ በመገናኘት የዴት ቀጠሮ እንዲያደርጉ አቅርቦላት ደስተኛውና በመስማማቷ ልክ እንደ ፓርክና የመዝናኛ ቦታ እንዲሁም ሲኔማ ቤት እያመሩ እየተቀራረቡ እንደመጡና የልደት ክብረ በዓል ቀኑን እንኳን እሱን ሳይጠሩት ለሁለት እንዳከበሩ ያወቀው ጎበዙ ተማሪው ደግሞ ከተተዋወቁበት ጊዜ ጀምሮ ስለሚያፈቅራት ቅናቱን መቋቋም ከብዶት ምክንያቱ ባይገባውም ከቀጣዩ ቀን ጀምሮ ሌሂን ሊያናግረው በሞከረ ቁጥር ኮስተር ብሎ ከሱ እየራቀ ይገኛል። ቀናቶች እየተቆጠሩ በመጡ ቁጥር ግን ኃይል እንዳጠረው ሰው ራሷን እየሳተች መምጣትና ሰውነቷ ላይ ልክ እንደ ቁስል የመበለዝ ምልክት እየታየባት ስለነበር ከዓመታቶች በፊት በደም ካንሰር መምታሞ መዳን አቅቶትና ተሰቃይቶ ስለሞቱ አባቷ አስታውሳ ልክ እንደ አባቴ እኔም በሆን ታምሜ ነው በማለት መፍራት ሲጀምርና ስለዚህ ነገር ለእናቷና ለጓደኛዋ ዩ ብትናገርም የምትወደውና የሚወዳት ሌሂን ግን እንዳይጨነቅ ብላ ሳትነግረው ስቀርና ህመሙ እንዳለባትና እንደሌለባት እርግጠኛ እስክትሆን ድረስ ሊቀርባት በሞከረ ቁጥር ግራ እስኪጋባ ድረስ ግን ስትርቀው ይታያል። ከትምህርት ቤት ሳይቀር እየቀረች ከእናቷ ጋር ሆስፒታል ጉዞ አድርጋ ምርመራዎችን ስትጀምር ውጤቱም ቢሆን ከአንድ ቀን በላይ የፈጅባት ስለነበር የደም ናሙናን ከሰጠች በኋላ በአጋጣሚ በቀጣዩ ቀን ላይ እሱ የበለጠ በስፖርቱ ላይ እንዲረዳው የሚፈልገው ዩኒቨርሲቲ ለመግባት የተግባር ፈተና ስለነበረበት እንድትመጣ የጽሁፍ መልእክት ልኮላት ከሰዓታቶች በኋላ እሱ ውድድሩን ማከናወኑን ሲቀጥል ውድድሩ ከተጀመረ በኋላ ጥቂት ደቂቆችን አርፍዳ እንደምትመጣ ቃል ገብታለት ስለነበር እየሮጠችን ቢሆን ከሺ ጉዞዋን ብቀጥልም በሚያሳዝን ሁኔታ ግን ህመሟ ተነስቶባት ራሷን ስታ ስትወድቅ ይታያል። ልክ እንደ ሌሂ የሚፈልገው ዩኒቨርሲቲ ለመግባት የመጨረሻ ውድድርን ለማከናወን የተዘጋጀው ዩም ቢሆን ሆስፒታሉ ስልክ ተደውሎለት ታማ እንደገባች በሚያውቅበት ሰዓት ላይ ከህልሙ በላይ እሷን ስለሚወዳት ጉዞን አድርጎ ሆስፒታል ሲያገኛት አገግማ እስክትወጣ ድረስ መንከባከቡን ሲቀጥልና ልክ እንደ ነቃች ኬሺም ስለ ውድድሩ ማጣራቷን ቀጥላ እግሩ ላይ የተሰማው በነበረው ህመም አማካኝነት ውድድሩን ሌሂ ማጠናቀቅ እንዳቃተው ልትረዳ ችላለች።
ለቤተሰቦቹም ቢሆን ስለዚህ ነገር ሲያሳውቅ ቢከፋቸውም ሞራሉን ለመጠበቅ እየሞከሩ ሲሆን ግን ሁለተኛ እድልን እንደሚያገኝና ተስፋ መቁረጥ እንደሌለበት በመናገር አባቱ ምሽቱ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይ ከአጠገቡ ሆኖ ስልጠናዎችን እንዲያደርግ እየረዳው ይገኛል። ከጓደኝነት በዘለለ እሱን አንድም ቀን ተመልክተው እንደማታውቅ ሊረዳ በመቻሉ ሙሉ በሙሉ በእሷ ላይ ተስፋ የቆረጠ ሲሆን ከምትወደው ሰው ጋር አብራ እንድትሆን ለማድረግ መፍራት እንደሌለባት በመናገር ምሽት አካባቢ ከሌይ ጋር እንዲገናኙ ሲያደርግና ትቷቸው ሲሄድ ሁለቱም ለብቻቸው መነጋገራቸውን ቀጥለው ከእሱ የራቀች የነበረበትን ምክንያት ስትነግረውና ስትሰቃይ ስለነበር ከመጠን በላይ ቢያዝንም እስካሁን ካጠገቧ ስላልነበር ይቅርታ ጠይቋት ከዶክተሩ ጥሩም ሆነ መጥፎ ዜና ቢሰማም ትቷት ሳይሄድ ግን እንደሚንከባከባት ቃል ሲገባላት ይታያል። እይታችን በመቀጠል እሷን ሆስፒታል ውስጥ ከቤተሰቦቿ ጋር ከዶክተሩ ጋር ስታወራ የሚያሳየን ሲሆን ልክ እንደጠበቀችው የደም ካንሰር ሳይሆን ግን የምግብ እጥረትና አላርጂክ እንደሆነ ልትረዳ ችላለች። ለቀናቶች ፊቷ ላይ ጠፍቶ የነበረው ደስታም ዳግም ሲመለስና ሁሉም ደስተኛ ቢሆኑም አሁን ላይ ብቸኛ የቀረው ዩ በመሆኑ እናትና አባቱ ትምህርት ቤት በቀጣዩ ቀን ላይ ይዘውት መጥተው የመልቀቂያ ወረቀትን ለመውሰድ እየሞከሩ እያለ እሱን የሚወዱት ተማሪዎችና አስተማሪዎች በጋራ በመሆን ለእናትና ለአባቱ እዚሁ ቢቆይ እንደሚሻል የተለያዩ ምክንያት ደርድረው ሀሳብ ሲያቀርቡላቸው እናቱ እያንገራገረች እንደሆነ በመመልከቱ እሱም ቢሆን ልክ እንደምትፈልገው ውጤቱን አሻሽሎ ጥሩ ደረጃ እንደሚደርስ ከልጅ ፍላጎትና ደስታ በላይ የሚያስደስትሽ ምንድን ነው ብሎ በመጠየቅ ረጋ ብላ እንድታስብበት አድርጓት ሀሳቧን ሲያስቀይራትና በፊልሙ የመጨረሻ ትዕይንት ላይ ከጥቂት ቀናቶች በኋላ የመልቀቂያ ፈተናን አከናውነው ሁሉም የሚፈልጉበት ቦታ ለመማር እድልን ሲያገኙ በህይወቷ ላይ ደስተኛ የሆነችው ካይሺ ደግሞ ለመጀመሪያ ጊዜ እሱን በተተዋወቀችበት የሚኒ ሚዲያ ክበብ ውስጥ እንዲገናኙ ቀጥራው ፍቅሯን ገልጻለች። ስስመው እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮመንት ላይ ያስቀመጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።